ሰላም ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማረን እንገኛለን። እንዲሁም ገና ከመሰረቱ በተለያየ ምክንያት ሳትማሩ ለቀራችሁ ለልጆችም ለአዋቂዎችም እንዲሁም አገጣጥማችሁ ለማንበብ ለተቸገራችሁ እህትና ወንድሞችም ከመሰረቱ እያንዳንዱን ጥሪት ባለመልኩ እያስተማረን እንገኛለን። እንግዲህ በዛሬው ደግሞ ይዤላችሁ የመጣሁት በክፍል 2 ፊደላትን ወይም የአማርኛ ቋንቋ ፊደላትን ሆሄያትን ነው ይዤላችሁ የመጣሁት። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። ከዚህ ጋር እንደምታዩት በክፍል 1 ከሀ እስከ መ ድረስ ሰርቼላችኋለሁ። ዛሬ ደግሞ ከሰ እስከ ቀ ድረስ ነው የምናየው። እንግዲህ ዛሬ የመጀመሪያዋ የምናያት ሰ ወይም ንጉሱ ሰ ተብላ ትጠራለች። ከዚህ ጋር ፊደላትን ጥሪት ባለመልኩ ካየን በኋላ ከዚህ ጋር ደግሞ ምን ያህል ቃላቶችን ይዘናል የሚለውን ከዚህ ጋር ደግሞ ፊደላትን አገጣጥመን ቃላት መስርተናል እናያለን እያንዳንዱን። የመጀመሪያዋ ሰ ወይም ንጉሱ ሰ ተብላ ትጠራለች። ሁለተኛዋ ሱ፣ ሶስተኛ ሲ፣ አራተኛ ሳ፣ አምስተኛ ሴ፣ ስድስተኛ ስ፣ መጨረሻዋ ሶ። አሁን እያንዳንዳቸውን ከቀኝ ወደ ግራና ከግራ ወደ ቀኝ እንቆጥራለን። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። የመጨረሻዋ ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ። አሁን እንግዲህ እቺ የሰ ቤተሰብ ወይም ንጉሱ ሰ ተብላ የምትጠራዋ የፊደል ቅርጿን እያንዳንዳቸውን እንይዛለን። እንግዲህ ሰ ስናያት እቺ ሹካውን ሰ ነው የምትመስል፣ ወደ ላይ የዞረች ናት። ሁለተኛዋን ስናያት ከጎኗ ነው ቅጥያዋ። ሶስተኛዋን ስናያት ደግሞ እግሯ ወደ ቀኝ በኩል ሸፈፍ ያለ ነው። አራተኛዋ ሳ፣ ሳን ስናያት ደግሞ በስተቀኝ በኩል አንድ እግሯ ረዘም ያለ ነው። ሴን ስናያት ደግሞ በስተቀኝ በኩል ያው ቀለበት አላት፣ ከታች እግራቸው ስር ቀለበት አላት። ስድስተኛዋ ስን ስናያት ደግሞ ወደ ግራ በኩል ሸፈፍ ያለች ናት። የመጨረሻዋ ሶን ስናያት በመካከሏ ትመጣና ወደ ቀኝ ወደ ግራ በኩል ሸፈፍ ያለች ናት። በስተቀኝ መሀለኛዋ ከመካከል ባለችዋ እዛ ወደ ግራ ሸፈፍ ያለች ናት ማለት ነው። በቀላሉ መንገድ የሰን ቤተሰብ ወይም የንጉሱ ሰን ቤተሰብ በዚህ መልኩ እንለያለን ማለት ነው። ቀጣይ ደግሞ ሁለተኛ ላይ የምናያት የመጀመሪያዋ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እንደግመዋለን። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። አሁን እነዚህ የረ ቤተሰብ ናቸው። የመጨረሻዋ ሮ፣ ር፣ ሬ፣ ራ፣ ሪ፣ ሩ፣ ረ። አሁን እንግዲህ የረን ቤተሰብ በቀላሉ መንገድ ምንድን ነው የፊደል አጻጻፍ ቅርጻቸውን መለየትና መያዝ ነው። ቅርጻቸውን፣ አቀማመጣቸውን፣ ፊደላትን ከፊደላት መለየት። አሁን ሰን ከረ በምን ነው የምንለያት? በፊደል ቅርጿ ነው ማለት ነው። ቀጣይ ደግሞ እዚህ ጋር የምናያት ሰ ወይም ሳቱ ሰ ተብላ ትጠራለች። ከመጀመሪያዋ ሰ ጋር በድምጻቸው ተመሳሳይ ናቸው። ነገር ግን ልዩነታቸው በፊደል ቅርጻቸው ነው እንጂ በስማቸው ተመሳሳይ ናቸው። ይችም ሰ ይችም ሰ ነው የምንላት። አሁን የመጀመሪያዋ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። የመጨረሻዋ ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ።
እንግዲህ እቺ የንሳቱ ሰ ቤተሰብ ወይም የሰ ቤተሰቦችን ቀለል ባለ መንገድ በዚህ መልኩ የፊደል ቅርጻቸውንና ድምጻቸውን አጻጻፋቸውን መለየት። ቀጣይ ደግሞ እዚህ ጋር የምናያት ሸ የመጀመሪያዋ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። እንደግመዋለን። የመጀመሪያዋ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። መጨረሻዋ ሾ፣ ሽ፣ ሼ፣ ሻ፣ ሺ፣ ሹ። የመጀመሪያዋ ሸ። አሁን ቀለል ባለ መንገድ የሸን ቤተሰብ በዚህ መልኩ ፊደላትን ድምጻቸውንና ቅርጻቸውን መለየት። ቀጣይ ደግሞ እና የመጨረሻው የመጀመሪያዋ ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። መጨረሻዋ ቆ፣ ቅ፣ ቄ፣ ቃ፣ ቂ፣ ቁ። የመጀመሪያዋ ቀ። አሁን እንግዲህ እያንዳንዳቸውን የቀን ቤተሰብ በዚህ መልኩ መለየትና መጻፍና ማንበብ እንችላለን ማለት ነው። አሁን እንግዲህ ከዚህ ጋር ሁለተኛ ፊደላቸውን ስናይ ምንድነው ከጎናቸው ነው ቅጥያቸው ማለት ነው። እያንዳንዳቸው ተመሳሳይ ያደርጋቸዋል። እንደገና ሶስተኛ ፊደላቸውን ስናይ ከዚህ ጋር ከረ ቤተሰብ በስተቀር ሁሎችም ወደ ቀኝ በኩል እግራቸው ሸፋፋ ነው ማለት ነው። እንደገና አምስተኛ ፊደላቸውን ስናይ ሁሎችም ከስራቸው እግራቸው ላይ ቀለበት አላቸው ማለት ነው። ሌላዎቹ አምስትና ስድስተኛ ፊደላቸውን ስናይ ሁሎችም የራሳቸው የሆነ የፊደል አጻጻፍ ቅርጽ አላቸው። ባለ ሁለት እግር ፊደላትና ባለ ሶስት እግር ፊደላት ከሆኑ አራተኛ ፊደላቸውን ስናይ በስተቀኝ በኩል እግራቸው ረጅም ነው፣ በስተግራ በኩል አጫጭር ነው ማለት ነው። እንደገና መጨረሻ ፊደላቸውን ስናይ በስተቀኝ በኩል አጫጭር ነው፣ በስተግራ በኩል ረጃጅም ነው ማለት ነው። ከዚህ ጋር እንግዲህ ፊደላትን በዚህ መልኩ ካነበብነ ካጠናን በኋላ ከዚህ ጋር ቃላቶችን ቀለል ባለ መንገድ እስቲ ምን ያክል አገጣጥመን ማንበብ እንችላለን የሚለውን እናያለን። ከዚህ ጋር አሁን በሰ ቤተሰብ የመጀመሪያው ሰራ፣ ሰራ በአንድ ላይ ሰራ፣ ሰራ። አሁን እንግዲህ የመጀመሪያዋ ሰ የሰ ቤተሰብ ናት። እቺ ደግሞ የረ ቤተሰብ እዚህ ጋር ራ ናት ማለት ነው። የመጀመሪያዋ እዚህ ጋር ሰ ናት ማለት ነው። ንጉሱ ሰ በአንድ ላይ ይሄ ሰራ ይላል፣ ሰራ። ቀጣይ ደግሞ ሱ በአንድ ላይ ሱስ፣ ሱስ። ቀለል ባለ መንገድ አሁን ሰራ፣ እዚህ ጋር ደግሞ ሱስ። ቀጣይ ደግሞ ቀራ፣ በአንድ ላይ ቀረ፣ ቀረ። ቀጣይ ደግሞ ራቀ፣ በአንድ ላይ ራቀ። ጠቅለል ስናደርገው ቀረ፣ ራቀ። አሁን ይኸው ቀለል ባለ መንገድ ቀንና ረን በአንድ ላይ በማጣመር ቀረ የሚል ቃል እንመሰርታለን። ከዚህ ጋር ደግሞ ራና ቀ በአንድ ላይ ራቀ። ቀጣይ ደግሞ እዚህ ጋር በሰቱ ሰ ቤተሰብ ስራ በአንድ ላይ ስራ፣ ስራ። ቀጣይ ሶሲ በአንድ ላይ ሶሲ፣ ሶሲ። ጠቅለል ስናደርገው ስራ፣ ሶሲ። ቀጣይ ደግሞ እዚህ ጋር በሸ ቤተሰብ ሸ በአንድ ላይ ሸሸ፣ ሸሸ። ቀጣይ ሻሼ በአንድ ላይ ሻሼ። ጠቅለል ስናደርገው ሸሸ፣ ሻሼ። ቀጣይ ደግሞ እዚህ ጋር በቀ ቤተሰብ ቀሸረ በአንድ ላይ ቀሸረ፣ ቀሸረ። ቀጣይ ቆረሰ በአንድ ላይ ቆረሰ። ጠቅለል ስናደርገው ቀሸረ፣ ቆረሰ። አሁን እንግዲህ እንዳጠቃላይ ከዚህ ጋር ፊደሎችን ካነበብነ እያንዳንዳቸውን ቅርጻቸውና ድምጻቸውን ከለየን በኋላ ቀለል ባለ መንገድ በዚህ መልኩ ቃላቶችን አጣምረን በማንበብ በመጻፍ መለማመድ እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ